ሰላም ጤና ይስጥልን እንዴት ናችሁ? ሰላምታችን በያላችሁበት ይድረስ። አጫጭር ስፖርታዊ ጉዳዮቻችንን የምናደርስበት ኦፊሻል ዩቲዩብ ቻናላችን ነው። አድማጮቻችን ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ ሆኖ ላይክ ያደርጋችሁ ደግሞ ቆይታችሁን ከኛ ጋር አድርጉ እያልኩኝ ወደ ስፖርታዊ ጉዳዮቻችንን እናመራለን። ስፖርታዊ ጉዳዮቻችን እንግዲህ ትኩረታቸው የሚሆነው በእንግሊዝ ፕሪሚየር ሊግ ክለቦች ይሆናል ማለት ነው። የስምንተኛ ሳምንት የእንግሊዝ ፕሪሚየር ሊግ በትናንትናው ዕለት እንግዲህ ጅማሮን አድርጓል። በ8 ሰዓት ተኩል ኖቲንጋም ፎሬስት ከቼልሲ የተደረገው ጨዋታ በአንጌል ፖስቴኮግሉ ምክንያት እንግዲህ ሲጠበቅ ነበረ። እንደ ምክንያትነት ደግሞ እኒህ አሰልጣኝ ከቶተንሃም ከለቀቁ በኋላ ኖቲንጋም ፎሬስትን ተረክበው 6 ጨዋታዎችን መምራት ችለዋል። በኖቲንጋም ፎሬስት ግን ከ6 ምንም ጨዋታ ማሸነፍ አልቻሉም ነበር። ስለዚህ የትናንቱ ጨዋታ ደግሞ በትልቁ ይጠበቅ ነበር። ካሸነፉ ምናልባትም የመቆየት እድል ሊሰጣቸው ይችላል። ካላሸነፉ ግን ስንብት ሊገጥማቸው እንደሚችል በብዙ ባለሙያዎች ዘንድ ሲነገር ነበር። ሆኖም ግን እንደተፈራው እንግዲህ ኖቲንጋም ፎሬስት በቼልሲ 3-0 በሆነ ውጤት ተሸንፏል። በዚህ ምክንያት እንግዲህ ወዲያውኑ ነበር አንጌል ፖስቴኮግሉ ስንብት የገጠማቸው። እንደዚሁም ደግሞ 11 ሰዓት ላይ ስታዲየም ኦፍ ላይት ላይ እንግዲህ ሰንደርላንድ ወልቭስን አስተናግዶ ሰንደርላንድ 2-0 ማሸነፍ ችሏል። ብራይተን እንደዚሁ ኒውካስልን አስተናግዶ ብራይተን 2-1 አሸንፏል። በርንላይ ሊድስ ዩናይትድን አስተናግዶ 2-0 ማሸነፍ ችሏል። በርንላይ ክሪስታል ፓላስ ግን በሜዳው ሽንፈትን አስተናግዷል። በበርንማውዝ 3-2 በሆነ ሽንፈት እንግዲህ አስተናግዷል ማለት ነው። ማንቸስተር ሲቲ ኤቨርተንን አስተናግዶ በኤርሊንግ ሃላንድ 2 ጎሎች አሸናፊ ሆኖ አምሽቷል ማለት ነው። በቀጣይ እንግዲህ በትልቁ ሲጠበቅ የነበረው የ1 ሰዓት ተኩል የለንደን ደርቢ ጨዋታ ነው። ፉልሃም የምዕራብ ለንደኑ ክለብ የሰሜን ለንደኑ ክለብ አርሰናልን አስተናግዷል። ጨዋታውም እንግዲህ በአርሰናል 1-0 አሸናፊነት ትሮሳርድ ባስቆጠራት በ59ኛው ደቂቃ ላይ ያስቆጠራት ጎል አርሰናሎችን አሸናፊ አድርጋቸዋለች። ይችን ጎል ሲያስቆጥር እንግዲህ ቡካዮ ሳካ ከማዕዘን ምት ያሻማትን ጎል ጋብሪኤል ማጋሊሽ አሲስት አድርጎለት ትሮሳርድ በማስቆጠር አሸናፊ አድርጋቸዋለች። ይህ ጨዋታ በነገራችን ላይ በብዙዎች ዘንድ ሲጠበቅ ነበር። የክራቨን ኮቴጅ ጨዋታ በ2022-23 ነበር አርሰናል ለመጨረሻ ጊዜ ፉልሃምን ማሸነፍ የቻለው 3-0 በሆነ ውጤት። ከዛ በኋላ ለማሸነፍ እንግዲህ በጣም ይከብደው የነበረው ክለብ ነው። በነገራችን ላይ ይህ ክለብ ብቻ አይደለም አርሰናልን በተለይም ደግሞ በእነዚህ በ3 እና በ4 ዓመታት ውስጥ ለዋንጫ እየተፋለመ ባለበት ወቅት እነዚህ ክለቦች ፉልሃም እና ዌስትሃም እንደዚሁም ደግሞ ኒውካስል ዩናይትድ እነዚህ 3 ክለቦች በዋናነት እንግዲህ ነጥብ ያስጥሉት ነበረ። ትልቅ ጨዋታዎችን በማሸነፍ አይታማም ነበር ሚኬል አርቴታ። እንደና ማንቸስተር ሲቲ እንደ በሊቨርፑልም እንደዚሁ ሽንፈትን አላስተናገደም። እንደ ማንቸስተር ዩናይትድ እንደዚሁም እንደ ቶተንሃምን እንደዚሁ ያሸንፍ ነበር። ሆኖም ግን በትልቁ ሲቸገርበት የነበረው እነዚህ 3 ዓመታት ፉልሃምን፣ ዌስትሃም እና ኒውካስል ዩናይትድን ነበረ። ሆኖም ግን በዚህ ዓመት ከሚጠበቅበት 9 ነጥቦች 9 ነጥብ በማሳካት ባለፈው ዓመት እነዚህን ክለቦች ገጥሞ እንግዲህ ከሜዳው ውጪ ያደረጋቸውን 9 ነጥብ ማሳካት ከሚገባው 1 ነጥብ ብቻ ነበር ባለፈው ዓመት ማሳካት የቻለው። ስለዚህ ይህ መጥፎ የሚባለው ሪከርድ ማሻሻል ችሏል ማለት ነው አርሰናል። ሆኖም ግን በትናንትናው ዕለት ጨዋታው እንደሚጠበቀው ከበድ ያለ ጨዋታ ነበር። አርሰናሎች በጣም ተፈትነው ያሸነፉበት ጨዋታ ነበር። በተለይም ደግሞ የመጀመሪያው 30 ደቂቃ እና እስከ 35ኛው ደቂቃ ያሉትን ደቂቃዎች አርሰናል ይሄ ነው የሚባል ሙከራዎችን ማድረግም አልቻለም ነበረ፣ አልፎ በአንዳንዴ ከመሞከር ውጭ። ስለዚህ በጣም ከበድ ብሏቸው ነበረ። ከጨዋታው በኋላ ሚኬል አርቴታም ይሄን ነገር ተናግሯል። ሆኖም ግን በስተመጨረሻም ቢሆን 1-0 በማሸነፍ እንግዲህ ውጤታቸውን ይዘው ወደ ኤሚሬትስ ተመልሰዋል ማለት ነው። በብዙ መልኩ በነገራችን ላይ ይህ ጨዋታ ይጠበቃል። ቀደም ሲል እንዳልኳቸው ወደ ኋላ ስንመለስ ደግሞ ብዙ ታሪክ አላቸው እነዚህ 2 ክለቦች ፉልሃም እና አርሰናል ማለት ነው። በ1910 ነው ታሪኩ። እንግዲህ ሄንሪ ኖሪስ የሚባሉ ባለሀብት ነበሩ። ባለሀብትና እንደዚህ የፖለቲካ ሰው የሆኑ ነበሩ። እኒህ ሰው የፉልሃም ቼርማን ነበሩ። ስለዚህ አርሰናል በ1910 ትልቅ አደጋ ውስጥ ገብቶ ነበረ። ማለትም ወደ ለመፍረስ ሁሉ የተቃረበበት ወቅት ነበር። አርሰናሎች ቀድሞ ይጠሩበት የነበረው ውልዊች አርሰናል
በከፍተኛ ሁኔታ የፋይናንስ ችግር ገጥሞት ነበር። በዛ ወቅት ነበር አርሰናል በተመሰረተበት አካባቢ ማለትም በ1986 ሲመሰረት ፕላም ስቴድ በሚባል ሳውዝ ኢስት ለንደን በ1910 በወቅቱ በዚሁ አካባቢ ብዙም ነዋሪ ያልነበረበትና የነበሩትም ነዋሪዎች በተበታተነ መልኩ ስለነበሩ እንግዲህ በወቅቱ ደግሞ እንደሚታወቀው በዛን ሰዓት እስከ ቅርብ ጊዜ ድረስ ማለት ይቻላል የክለቦች ዋና ገቢ የነበረው የስታዲየም ገቢ ነበረ። የስታዲየም ቲኬት፣ የበር ላይ ቲኬት፣ በሚሸጥ ቲኬት ነበረ ገቢያቸው። ስለዚህ አርሰናሎች የነበሩበት አካባቢ ይህ ሳውዝ ኢስት ለንደን ወይም ፕላም ስቴድ የሚባለው ራቅ ያለ ከመሆኑ የተነሳ ለደጋፊዎችም ለመጓጓዝ እንደዚሁም ደግሞ በአካባቢው የተበታተኑ ሰዎች እንደዚሁም ደግሞ በፋብሪካዎች እና በኢንዱስትሪዎች የተከበበ አካባቢ ስለነበር አርሰናል ለመፍረስ በጣም አደጋ ውስጥ የገባበት ነበር። ስለዚህ እኒህ የፉልሃም ቼርማን የነበሩት በወቅቱ ሄንሪ ኖሪስ የሚባሉት ይህን አጋጣሚ አርሰናልን በመጠቀም አርሰናልን በመግዛት እንግዲህ ሁለቱን ክለቦች አንድ ለማድረግም እንዳሰቡ ታሪካቸው ያስረዳል። ያ ማለት በነገራችን ላይ መጀመሪያ ሐሳባቸው የነበረው ሁለቱን ክለቦች ለየብቻ ማስተዳደር ነበር። አርሰናልን እንደዚሁ ባለበት እንደዚሁም ደግሞ ፉልሃምን በመያዝ ማለት ነው። ሆኖም ግን ከደጋፊዎችና ከኤፍኤው እንግዲህ ተቃውሞ ገጥሟቸዋል በወቅቱ ማለትም አንድ ባለሀብት ሁለት ክለቦችን ማስተዳደር እንዳይችል ብዙ ተቃውሞ ከኤፍኤም ከደጋፊዎችም ተቃውሞ ቀርቦባቸዋል። ስለዚህ ማድረግ የነበረባቸው ሁለቱን በአንድ ባለሀብት ማስተዳደር አይቻልም ስለተባለ ሁለቱን መርጅ ማድረግ ነበር። አርሰናልና ፉልሃምን አንድ ላይ ማለት አርሰናል ፉልሃም። በነገራችን ላይ ብዙ ነገሮች ሁሉ እንዳለቁ በብዙ ታሪኮች ላይ ተጽፏል። እንደዚሁም ደግሞ ሎጎ እንደዚህ ተሰርቶ ይታያል ማለት ነው። ማለትም ሁለቱን አጣምሮ የአርሰናልም የፉልሃምን ሎጎ በማጣመር አንድ ሎጎ ተሰርቶላቸው እንደዚሁ ይታያል ማለት ነው። ሆኖም ግን አሁንም በድጋሚ ተቃውሞ ቀርቦባቸው ነበረ በወቅቱ ማለትም መርጅ ለማድረግ የተደጋፊዎቹ ተቃውሞ እንደዚሁ ገጠማቸው። የፉልሃም የአርሰናል ማለት ነው መርጅ መሆናቸውን ማንም አልፈለገም። ስለዚህ በዚህ ምክንያት ሙሉ በሙሉ ፉልሃምን ትተው እኒህ ሰውዬ እንግዲህ ሰር ሄንሪ የሚባሉት ሰውዬ አርሰናልን ብቻ ተካተው አርሰናልን ደግሞ በ1913 እንግዲህ እኛ ወደምናውቀው ሃይብሪ ስቴዲየም ወደ ኖርዝ ለንደን እንግዲህ አምጥተውት በዛ እንግዲህ ታላቅነቱን አሳይተዋል ማለት ነው። በስተመጨረሻም እሳቸው ለቀው እስኪሄዱ ድረስ እንግዲህ አሁን እስካለበት ስታን ክሮንኬ ድረስ ደርሷል ማለት ነው። ስለዚህ አንድ ሊሆኑ የነበሩ ክለቦች ናቸው በትናንትናው ዕለት እንግዲህ በተቃራኒ ሆነው ግጥሚያ ያደረጉት ማለት ነው። በነገራችን ላይ እሳቸው ዓላማቸው የነበረው የሚባለው ትልቅ የለንደን ክለብ መመስረት በሚል ነበር ሁለቱን አንድ በማድረግ ሆኖም ግን እስካሁን በጸንተው ሁለቱም የተለያዩ ክለቦች ሆነው እንደዚሁ ቀጥለዋል ማለት ነው። ስለዚህ በትናንትናው ዕለት እነዚህን ታሪኮችም እንግዲህ የደጋፊዎቹ ከግራና ከቀኝ እኔ ይሻላለሁ ወይም እኔ እበልጣለሁ የሚለው አሳሰብ እስካሁን እንዳላቸው በብዙዎች ዘንድ ይነገራል። እንደውም የአንድ ክለብ ከመባል ይልቁንስ አንዴ መርጅ ሊሆኑ ነበር። ስለዚህ መርጅም መሆን የለብንም እራሳችን የቻንን እኛ አርሰናላውያንን እኛ ፉልሃሞች ነን በማለት እንግዲህ ደርቢያቸው የነሱ እንደውም ከሌሎች ደርቢ ለየት የሚለው በዛ ነው። ቶተንሃም ሆትስፐር እና አርሰናል በዋናነት በትልቁ ደርቢ ተጫዋቾች እንኳን መሻሻጥ የማይችሉ ክለቦች ናቸው ሁለቱ ማለት ነው። የደርቢ ስሜታቸው ያን ያክል ከፍ ያለ ነው። ከዛ ውጭ ግን የለንደን ክለቦች ያን ያክል የከረረ ቆርሾ የለባቸውም። በሁለቱ ክለቦች ብቻ ነው ለንደን ላይ እንደዚሁ የሚታየው። የተወሰነ እንደዚሁ ፉልሃም ከምዕራብ ለንደኑ ሌላኛው ከቼልሲ ጋር የተወሰነ እንደዚሁ ከረር የሚል ያን ያክልም ይህም አይደለም። ሆኖም ግን አርሰናል ከቶተንሃም ያለው የለንደን ደርቢ እነሱ ለየት ይላል። ስለዚህ በትናንትናው ዕለት እንግዲህ በተለያዩ ምክንያቶች ሲጠበቅ ነበረ። ቀደም ሲል እንዳልሁት አርሰናል ፉልሃምን ማሸነፍ ያቃተበት ወቅት ነበር። እነዚህ 2 ዓመታት ያንን መስፈር ችሏል ማለት ነው። በጨዋታው እንግዲህ ጥሩ እንቅስቃሴ አድርገዋል ማለት ይቻላል። ያን ያክል ተጽዕኖ ባይፈጥሩም ሆኖም ግን በብዙ ነገሮች ላይ ብልጫም እንደዚሁ አሳይተዋል። የጎል ዕድል በመፍጠር አርሰናሎች የተሻሉ ናቸው። 2 የጎል ዕድል ፈጥረዋል። ባለሜዳዎቹ ግን ምንም አልፈጠሩም። እንደዚሁም ደግሞ ሙከራ በማድረግ እንግዲህ
ሁለቱንም ታርጌትም ኦን ታርጌትም ኦፍ ታርጌትም 16 አርሰናል ሲሞክር ባለሜዳዎቹ ፉልሃም እንግዲህ 9 አድርገዋል ማለት ነው። ኢላማውን የጠበቀ ደግሞ 5 አርሰናል ሲያደርግ ምንም አላደረገም ማለት ነው ፉልሃም። በተቃራኒ ቦክስ ላይ ደግሞ ንክኪ በማድረግ አርሰናል 45 ጊዜ ንክኪ ሲያደርግ ባለሜዳዎቹ 16 ጊዜ አድርገዋል። አጠቃላይ ፖሴሽን ደግሞ አርሰናል 62.7 ኳስ ድርሻ ሲቆጣጠር ቀሪውን ደግሞ 37.3 የኳስ ድርሻ ደግሞ በፉልሃም ቁጥጥር ስር ነበር ማለት ይቻላል። እንደዚሁም ደግሞ በኮርነር ምት ደግሞ 9 ጊዜ አርሰናል ሲያገኝ 6 ኮርነር ምቶችን ደግሞ ባለሜዳዎቹ ፉልሃሞች አድርገዋል። ፋውል በመስራት ደግሞ አርሰናል 4 ፋውሎችን ሲፈጽም ባለሜዳዎቹ እንደዚሁ 11 ፋውሎችን ፈጽመዋል። በነገራችን ላይ አርሰናል ከ11 ጨዋታ 8 ጊዜ መረቡን ሳያስደፍር ወጥቷል። በትናንትናው ዕለትም እንደዚሁ መረቡን አላስደፈረም። ስለዚህ ከ11ዱ ጨዋታዎች በዚህ ዓመት ማለት ነው ሁሉንም የሻምፒዮንስ ሊግ ሁሉ ጨምሮ በ8ቱ ምንም መረባቸውን ሳያስነኩ ወጥተዋል ማለት ነው መድፈኞቹ። ከኢንተርናሽናል ብሬክ በፊትም ዌስትሃም ባስተናገዱበት ጨዋታ እንደዚሁ ኢላማውን የጠበቀ ጨዋታ አልተደረገባቸውም፣ ሙከራ አልተደረገባቸውም። ስለዚህ ይህ ደግሞ የተደረገው ደግሞ ለመጨረሻ ጊዜ አርሰናል 2 ተከታታይ ጨዋታዎች ላይ ኢላማውን የጠበቀ ሙከራ ሳይደረግበት የወጣው በ2003 2004 የውድድር ዓመት ዘመን ላይ ነበር። ይህ ደግሞ በኢንቪዚብልስ የሚባሉት ማለት ነው አርሰናሎች ምንም ሽንፈት ሳያስተናግዱ የእንግሊዝ ፕሪሚየር ሊግ ዋንጫ ያሸነፉበት ወቅት ነበር። ስለዚህ ይህ ገድ ዘንድሮስ ወደ አርሰናል ሊመጣ ይችላል ወይ የሚሉም እንደዚሁ ሀሳቦች ይንጸባረቃሉ። በትናንትናው ዕለት በነገራችን ላይ ብዙ ሀሳቦች ይነሳሉ። በተለይም ደግሞ በፍጹም ቅጣት ምት ብዙ ባለሙያዎች እንደዚሁ ብዙ ጋዜጠኞች፣ ብዙ ተንታኞች ሀሳብ እየሰጡበት ነው እስካሁን ድረስ። ቡካዮ ሳካም በዚህ ጉዳይ ሀሳቡን ሰጥቷል። ከጨዋታው በኋላ ለኔ ግልጽ ፍጹም ቅጣት ምት ነበር። ተጫዋቹ ኳስ ከመንካቱ በፊት የቀኝ ጉልበቴ ላይ ጠንካራ ንክኪ ተሰምቶኛል። በእኔ አመለካከት እንደዛ አይነት ንክኪ ፍጹም ቅጣት ምት ውስጥ ከተፈጸመ ፍጹም ቅጣት ምት ያሰጣል ሲል ቡካዮ ሳካ እንግዲህ ከጨዋታው በኋላ ተናግሯል። አርቴታ በበኩሉ በጨዋታው የመጀመሪያ ደቂቃዎች አካባቢ መቸገራቸውን ገልጾ በኋላም ተሻሽለን ተቆጣጥረናል ሲል ተናግሯል። ከየትኛውም ተጋጣሚ ጋር በየትኛውም ስታዲየም ምርጡን ጨዋታ መጫወት አለብን። ቀጣዩ ደግሞ የአትሌቲኮ ማድሪድ ጨዋታ ነው። ከዛሬው ጨዋታ ፍጹም የተለየ ጨዋታ ነው። ስለዚህ ለዛ በቂ ዝግጅት አድርገናል፣ በቂ ዝግጅትም እያደረግን እንገኛለን ሲል ተናግሯል። ስለ ፍጹም ቅጣት ምቱም እኔ ጥርጣሬው ያስገባኝ ይላል ሚኬል አርቴታ። ውሳኔው ግልጽ ነው፣ ለምን ያን ያህል ጊዜ እንደወሰደ ብቻ ነው ይላል። እንደማይሰጥ ተነግሮኛል፣ ስለዚህ ትክክለኛ ውሳኔ ወስነዋል። ነገር ግን ለምን ያን ያህል ሰዓት እንደወሰደ ተገርም ያለው ሲል ሐሳቡን ሰጥቷል ሚኬል አርቴታ። እንግዲህ እውነቱን ይሁን ወይም ደግሞ ለሚዲያ ፍጆታ ይሁን እንደዚህ አይነት ሐሳብ ሰጥቷል። ትክክለኛ ውሳኔ ወስነዋል። ምክንያቱም ቅጣትንም የፈራ ይመስላል። በአስተያየቱ ምክንያት ከዳኞች ማህበር ቅጣት እንዳይሰነዘርበት ከዛ ለማምለጥ ይመስላል እንጂ ወይም በአሽሙር አይነት ነገር ነው እንጂ ትክክለኛ ውሳኔ ወስነዋል ለማለት ከምሩ ከውስጡ ፈልጎ ግን አይመስልም። ስለዚህ ብዙ ሐሳቦችም እየተሰጡ ነው። ማን ኦፍ ዘ ማች ተብሎ የተመረጠው ግን ቡካዮ ሳካ ነው። ቡካዮ ሳካ በትናንትናው ጨዋታ የጨዋታው ኮከብ ተብሎ ሲመረጥ በጨዋታው የነበረው አስተዋጽኦ 14 ጊዜ ክሮስ ሲያደርግ ይህ ደግሞ ብቸኛው ያደርገዋል። 6 ጊዜ የተሳካ ድሪብል ሲያደርግም እንደዚሁ ብቸኛው ተጫዋች ነው። 5 ጊዜ ፋውል ያሸነፈ ይህም በጨዋታው ብቸኛው ተጫዋች ያደርገዋል። ስለዚህ በአጠቃላይ ጥሩ ጨዋታ አሳይቷል ማለት እንግዲህ የጨዋታው ኮከብ በመባል ተመርጧል ማለት ነው። በነገራችን ላይ እንደኔ በትናንትናው ዕለት በጣም ምርጥ የነበሩ ተጫዋቾች አሉ። ዊሊያም ሳሊባ አሁን በትናንትናው ዕለት ምርጥ የሚባል እንቅስቃሴ ሲያደርግ ነበር። እንደዚሁም ደግሞ ዴክላን ራይስ በቃ ያልነካው መሬት የለም ነበር። ሁሉም አካባቢ የሚገኝ በማጥቃቱም በመከላከሉም ኳስ በማደራጀትም በማጨናገፍም በሁሉም ጋር ሲሳተፍ የነበረ ተጫዋች ነው። ስለዚህ እሱ ጥሩ እንቅስቃሴ ሲያደርግ ከነበሩ ተጫዋቾች ውስጥ የሚካተት ተጫዋች ነው። ሌላኛው ተጫዋች ደግሞ
እንደዚሁ ሪካርዶ ካላፊዮሪ ነው። ጥሩ ሙከራዎችን ሁሉ ሲያደርግ የነበረ ተጫዋች ነው ሪካርዶ ካላፊዮሪ። እንደውም አንድ ጎል አስቆጥሮ ነበር፣ ግሩም የሆነች ጎል። ሆኖም ግን ከጨዋታ ውጭ በምትባል ተሽራበታለች እንጂ ጥሩ የምትባል ጎልም አስቆጥሮ ነበር። በአጠቃላይ በእንቅስቃሴው ጥሩ እንቅስቃሴ ሲያደርግ የነበረ ተጫዋች ነው። ሆኖም ግን ከነዚህ ሁሉ ቡካዮ ሳካ በልጦ ሽልማቱን ተቀብሏል ማለት ነው። ስለዚህ ለአሁኑ ያስኳቸው ስፖርታዊ ጉዳዮች እነዚህ ናቸው። በሌሎች ስፖርታዊ ጉዳዮች እመለሳለሁ። ሰብስክራይብ ያደረጋችሁ እንደዚሁም ላይክ ያደረጋችሁ ትውጡ። ሰናይ ጊዜ